ይሄ አውድ ከ10 ዓመት በፊት ነበር። አይማሩም፣ አንቾኛ አይማሩም። እየባሰን የመጣው አይማሩም ጭራሽ። እንዲያውም ምንድነው የሚፈልጉት? ይሄንን ነገር ባደርግ እውቅና አገኛለሁ ነው የሚሉት። ያየሁት ይሄንን ነው። አይንፈልሽ እኔ ይሄ እውቅና የሚባለው ነገር ምንድነው? እንትኑ ቤኔፊቱ እኔ እኮ አይገባኝም። እነ ቆይ አሁን ለምሳሌ የእናንተ አሁን ያንቺ የዮኒ ምናምን የፖለቲካሊ ያኔ ፋይት የምታረጉት ነበር ምናምን። ሌላ ግን ይሄ በማይረባ ነገር ይሄ ለምሳሌ ትልልቅ ፎሎወር ይዘው ምናምን እሺ፣ ከዛስ በኋላ ምን ሜክሴንስ አያደርግም። በዚህ ሰዓት ይኸውልሽ፣ አንዳንድ እግዚአብሔር ይስጣቸው ፎሎ አድራጊዎች። ፎሎ አድራጊው ማንም ፎሎ እንደሚያደርግ ራሱ ያውቃል። እዚህ ጋር ሰው ገድያለሁ፣ እዚህ ጋር የሆነ መጥፎ ነገር ሰርቻለሁ፣ እዚህ ጋር እንዲሆኛል ወሬ አውርተሽ ምናምን ብትመጪ ህዝቡ ሰልችቶታል። በነገራችን ላይ ግን የተወሰነ የነሱን አይነት ተመሳሳይ ደንቆሮች ሊያጨበጭቡልሽ ይችላሉ፣ አየሩን ሊይዙት ይችላሉ። ምክንያቱም ብዙ ፐርሰንቱ እንትን ስለሚመስል እንጂ አሁን እኔ እንደዚህ አይነት ቦታ ሄጅ ብትይኝ አልሄድም፣ አላዳምጥም። እኔ የማዳምጠው በቃ ከኔ ጋር ከአንቺ ጋር የሚመጥንን የሚሆን አንቺን እዚህ ጋር ማስገብሽ ስለመጠሽ ነው። ማትመጥኝ ፈለገ እንግዲህ አላስገባሽ አላወራም ከአንቺ ጋር ጊዜ። እነዚህ ሰዎች ግን አሁን እኔና የምናወራው ነገር ስላልመጠናቸው ነው። 290 ሰዎች ጋር ሌላ ቦታ ብትሄጂ ግን ይቸበቅኛውን ከፈለግኩኝ እዚህ ጋር አጄን አስገብቼ ስለ መጥፎ ነገር ባወራ 3000 ሰው ይገባል። ቅድም ይገባል። ገባሽ? ግን ያ ነገር ቋሚ ነው ወይ ትፈልጊዋለሽ? ጂጂ አልፈልገው አይሆንም። ምክንያቱም እሱም አሁን እዚህ ጋር ያልተጣራ ነገር ነው። እሱ አልመታውም ይላል፣ እሱ ልጅቷ ተመትቻለሁ ትላለች። ገባሽ? ግን ፈራጅ አንሁን። ትላንትና በእኔ የተፈረደው በእኔ ልጅ የተፈረደው በሌላ እንዲፈረድ አልፈልግም። ግን አልደግፍምን አልነቅፍምን። ከማንም ጋር መንጋ ሆኜ ለማላቆመው ነገር እንደሆነ መንጋማ እኔ አላምንበትም። ወይኔ መንጋ እኮ የደንቆሮ ነገር ነው። እሱና መልሽ ነው እንደነሱ ይኸውልሽ፣ መንጋ በተሆነ ቁጥር ምናልባት ይሄ ፎሎወር ገንዘብ ምናምን እኔ አሁን በመንጋ ሄጄ አይደለም ገንዘብ የምሰጠው፣ ለምወደው ነው የማደርገው። በቃ ትክክል፣ በቃ እኔ ልቤን ለነካኝ። ምክንያቱም ትላንት እንዳልኩት እዚህ ይልሻል፣ በብሬ መባረክን እንጂ መረገምን አልፈልግም። ገባሽ የምልሽ? አንዳንዱ እርግማን ነው የሚያደርገው ያንቺን ብር እና ኢትስ ቬሪ ሳድ። እኔ አይገባኝም። እና አሁን አንዳንድ ነገር የሚያደርጉትን ነገር ስመለከት ይሄ ለጊፍተር ለፎሎወር ለምናምን እየተባለ እሱ አይደለም የኛ ፉትፕሪንት። ግን የሚገርምሽ ነገር ነገ ስንሄድ በህይወት ላለሁኝ ያቺ የሰራናት ያስቀመጥናት ፉትፕሪንት፣ ለዛ ነው ያልኩት እኔ ትላንትና። አሁን እኔ እዚህ ላይ ለምን 10 ፎሎወር አይኖረኝም? ኢዳዝ ማተር ዳትስ ናት ያ ፉትፕሪንቴ አይደለም ለእኔ። ፉትፕሪንቴ አሁን እያደረግኩት ያለሁት ቆይ ጂጂ የቦስ መስመር ልክልሻለሁ። በጣም ነው የምትገረሚ። ለሚኪ ልክለት ቡማይ ጋድ አለኝ እና አዋርዶች የሰራኋቸው ሃርድ ወርክ ያረኳቸው የሰራኋቸው በቃ ስትሮንግ ሆኜ ሰው ትመስለኛለሽ ማለት አሁን ብትወጪ ግን ማቅሽ ይመስለኛል። እውነትሽና የሆነ ድምፅ የሆነ ቦታ ይመስለኛል አረና ብታይ ግን መልኬን የሆነ ቦታ አቅሻለሁ ትኛልሽ። ሰው እንደዛ ነው የሚለኝ እና በቃ ፉትፕሪንቴን ይኸውልሽ የሄድኩበት ቦታ በቃ ያችን ነገር አሻራዬ ጥዬ መውጣት ነው የምፈልገው እንጂ እና ከዛ በኋላ ያቺ የተውኳት አሻራ እንደማትረሳ ከዛ በኋላ ሰዎች በዛ በተውኩት ፉትፕሪንት እንዲያስታውሱኝ። ገባሽ? ነገም ልጄ እኔ ባልኖር በቃ ማይ ማም ኢዝ ግሬት ሺ ዲድ ዲስ ብቻዬንም ባሳድገው ነው የምነግርሽ ሃው ስትሮንግ ማም ናት ብሎ። አሁን አንቺ ለምሳሌ ልጅሽ እኮ በጣም ነው ፕራውድ የምታደርገው፣ ወደድሽም ጠላሽም በጣም ያ ስትሮንግ ማም ነሽ። ገባሽ? ሌላ ሳይድ ትተሽ ምናምን ዩ ወርክ ሃርድ። ገባሽ? ረድተሻቸዋል፣ አምጥተሻቸዋል። ያ ራሱ ትልቅ ግዴታ ቢሆንም
አንዳንድ እናቶች ያላደረጉ አሉ። ከምሬ ነው ብነግርሽ። አሁን እኛ የምንሄድበትን የማያደርጉ አሉ። ከነሱ ጋር ራሳችንን ኮምፔር ማድረግ ሳይሆን ስትሮንግነት ይጠይቃል። ኢትስ ናት ኢዚ ስፔሻሊ ውጭ ሀገር ያን በረዶ ተጋፍተሽ ፀሐዩን ተጋፍተሽ ሂሚዲቲ ተጋፍተሽ ከዛ ደግሞ ሆም ሲክነት አለ፣ መናፈቅ አለ፣ ቤት አገር ቤት መናፈቅ አለ። ስንት ነገር ችለን ነው የምናደርገው። እኔ እንደውም ባላመጣቸው ማምጣቱ እኮ በጣም እኮ እንትን አይደለም። አሁን ማምጣቱ ሳይሆን ምኑ እንደሚከብድ አምጥቼ ማረፍኩኝ። አብታም የሆንኩት እኮ አምጥቻቸው ታውቂያለሽ። በተለይ መርዳቱ ከባድ ነው። እዛ ያሳድጋለሽ ከዛ በኋላ እንደ እቃ አስቀምጠሽ ክፈይ እንደምትባይ። ኧረ ከባድ ነው። እኔ እህቶቼን አምጥቻቸዋለሁ እና እህቶች አሉኝ እዚህ ሀገር እና ቀላል አይደለም። እኔ እነሱንም ለማምጣት ያው በልጅነት ይምጣት በጣም ዋጋ ይከፈላል። ተሳስተሽ አሁን ቀኑ ይዛባብሻል ወይ ብር ታጭና ወይ ደግሞ ይሁን ነገር ትወኛለሽ። ብዙ ነገር አለ። አይ ፊል ዩ አሳልፈሽ እኮ አይደለም ገና ሳምንት ሲቀረው ብሩን መግባት ባለበት ሰዓት ማለት ነው ይጠብቁታል አይደለ? በስልክ እንቅልፍ የሚነሱሽ አንዳንዴ አንቺ የምታስቢው አታስቢም። በዛ ብለሽ ግን ለምን ደረሰ ስትይ እንደው ጤንነትሽን ለመጠየቅ ነው። ደህና ነሽ እንዴት ነሽ? በቃ የሆነ በቃ ሰሚያቸው ይሄ ከብር ከላክሽ በኋላ ያሉት ሰላምታዎች እና ብር ሳትልኪ በፊት ያሉት በኋላ ነው እንትን ያረኳቸው። በኋላ ላይ የተረዳሽ ከእነዚህ ሰዎች እንደዚህ ናቸው እንዴ ትያለሽ። በመጀመሪያ አይታወቅም። አንደኛ ልጅ ነሽ፣ ሁለተኛ ክፉ ቢናገሩ ጥሩ ቢናገሩ ራሱ አትለዩ። በጣም አሁን ያ ጭንቅላቴ ምን ያሁን በኖረ ያ ብልጠቴ ያ ልምምጤ ያ የነበረኝ በዛ ሰዓት በተለይ ከ20 እስከ 30 የ40 ዓመት ጭንቅላት ነበር የነበረኝ። አሁን እኮ የለኝም። አሁን እኮ ባዶ ቀቦ ነኝ። አሁን የፈለግሽን ብትሆኝ ገደል ግቢ ወይ የመሰልቸት ሊሆን ይችላል ከቤተሰብ ኖ አሁን ለዛሬ ኑሪ። እኔ የምመክርሽ በእውነት ነው የምመክርሽ። ኧረ አሁን ደግሞ እንዳልኩሽ ነገ ፕሮሚስ አይደለም። እውነቴን ነው የምነግርሽ፣ ቃል ኪዳን አይደለም ነገ። ስለዚህ ለዛሬ ነው እየኖረን ዛሬን ነው ተደስተን ማድረግ ያለብን። ይሄ እኔ አንዳንዴ ድሮ የሆነ እቃ እንኳን ስንገዛ ቤት ውስጥ እንዴት ነው ዝም ብለሽ ቴብል ወይ ስገዢ ምናምን ቤት ውስጥ የሚኖረው 2 ሰው ሆኖ ባለ 6 ቴብል ባለ 6 ቼር ምናምን ትገዣለሽ። ከዛ በኋላ ያለ ምንድነው ለነገ ቆይ እንግዳ ቢመጣ ሲመጣ ገባሽሽ ነው እንደሱ ያን ነገር አያስፈልግም። አሁን በቀደም ቴብል ልቀይር ሄድኩኝ አይደለ? ቴብሉ ሄድኩኝ አልነበር በቀደም ትዝ አይልሽም? ፈርኒቸር ቤት ከዛ አሁን የገዛሁት የቤት